ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። እንደተለመደ ሁሉ ዛሬም ይዤላችሁ የመጣሁት እንግዳ በተለይም በአፍሪካ ቀጠና የዓለም አቀፍን የፖለቲካ ሁኔታዎችን በተመለከተ በዝርዝር በጣም ጥልቀት ባለው ሙያዊ ትንታኔ የሚሰጡን ፕሮፌሰር መሐመድ ናቸው። ዛሬም ከኛ ጋር ቆይታ የሚያደርጉት በተለይም የኢትዮጵያ ጉዳይ ከድጡ ወደ ማጡ እየመጣ ያለበት ሁኔታ ምክንያቶቹ ምንድን ናቸው? የፌዴራሊዝም አወቃቀር ለምንድን ነው በኢትዮጵያ የተጀመረው? ለመሆኑ ፌዴራሊዝም ህወሓት ሲመሰርተው ምን አስቦ ነበር? ዛሬ ረሃብ፣ ችግር፣ መከራ፣ ርዛት ውስጥ የገባው የትግራይ ህዝብ ችግሩና ምክንያቱ በአንዳንድ ሰዎች ዘንድ የህወሓት ያመጣው ጣጣ ነው ይላሉ። ፌዴራሊዝም የተቋቋመበት ምክንያት በተለይም ህወሓቶች ኢትዮጵያ ላይ ሊያስከትል የሚችለውን ጉዳት ጠንቅቀው ያውቁት ነበር፣ ግን የጠበቁትና ያለሙት ነገር አልተሳካም። ዛሬ ለረሃብ፣ ለችግር፣ ለመከራ አገሪቱንም እንዲሁም ክልሉን ዳርገውታል የሚሉ ወገኖች አሉ። ለመሆኑ የፌዴራሊዝም አቋቁም መመስረትና ዛሬ ያለንበት ሁኔታ የሚስተዋለው በምን መልኩ ነው? የፌዴራል መንግስቱ እንደሚታወቀው በአሁኑ ሰዓት ለትግራይ ክልል በጀት ጭምር ሳይቀር አግዷል ወይም ከልክሏል። እውን ያኔ ህወሓቶች ህገ መንግስቱን ሲያረቁ እነዚህ አይነት ነገሮች ሊከሰቱ እንደሚችሉ ያውቁ ነበር ወይስ አያውቁም? ለማንኛውም ዛሬ ከፕሮፌሰር መሐመድ ሐሰን ጋር የምናደርገው ዝርዝር ጉዳዮችን የሚያብራሩበት ዝግጅታችን ነው። አብራችሁን ቆዩ ከዝግጅቶቻችን ጋር። እንደተለመደው ዛሬም ረጅሙን ትንተና የሚሰጡን ፕሮፌሰር አብረን ቆይታ አደርጋለሁ። አብረን ቆይ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ አሁን ይህን ዝግጅት እየተከታተላችሁ ወይም እየገባችሁ ያላችሁት ሼርና ላይክ አድርጉት። አዳዲስ ተመልካች አድማጮቻችን ወደ ዘውዱ ሾው ሚዲያ ብቅ ብትሉ ያለምንም ሀሳባችሁን ሳንቆራርጠው ምንም ሳናደርግ በቀጥታ የምናስተላልፈው ዝግጅት ላይ ለህዝባችን ለወገናችን ይጠቅማሉ የምትሏቸውን ሀሳቦች እንቀበላለን፣ እናስተናግዳለን። ሀገራችን ኢትዮጵያን በንግግርና በውይይት ችግሮቿ እንዲቀረፉም ይሻል የዘውዱ ሾው ሚዲያ። አብረን ቆይታ እናደርግላለሁ። አሁን በድጋሚ በጣም አመሰግናለሁ ፕሮፌሰር መሐመድ ሐሰን። ዛሬም እንደወትረው ሁሉ ልምዶትና እውቀቱን በማካፈል በተለይም በዚህ በፌዴራሊዝም ጉዳይ ላይ ሰፊ ሀሳብ እንደሚሰጡን ተስፋ አደርጋለሁ። በቅድሚያ ሰላም ጤና ይስጥልኝ። እንኳንም ወደ ዘውዱ ሾው ሚዲያ በድጋሚ መጣሁ። በጣም ጥሩ። እኔም አመሰግናለሁ እንደገና በመጋበዜ። አመሰግናለሁ። እንግዲህ እርሱንም እንደጠቀስኩት እንደሚያወት የፌዴራሊዝምና የትግራይ ረሃብ የሚል ነው። ወቅታዊ ጉዳዮችም ስለሆነ በተለይ በአሁኑ ሰዓት እየተስተዋለ ያለው ረሃብ በትግራይ ብቻ አይደለም። በእርግጥ ግን ጎልቶ እየወጣ ያለው በዛ በኩል የሚስተዋለው ረሃብ ከፍተኛ መሆኑ ይታወቃል። በእርግጥ በአማራም በኦሮሚያ በአጠቃላይ በሀገሪቱ ረሃቡ የከፋ ነው። ግን ሰሞኑን በአብዛኛው እየተገለጸ ያለው ከትላንትናም ዛሬም እንደዚሁ የትግራይ ረሃብ ጉዳይ ነው እየተነሳ ያለውና እስቲ ወደኋላ መጀመሪያ እንመለስ። ትግራይ ፌዴራሊዝም ለማቋቋም ለምንድን ነው የተሞከረው? ይህ ፌዴራሊዝም ለኢትዮጵያ ጠቃሚ ነው ወይስ ጉዳት ይኖረው ይሆን? እስቲ ከዛን ጀምር ፕሮፌሰር። አመሰግናለሁ። በጣም ጥሩ። በመጀመሪያ በ1991 ለውጡ ከመጣ በኋላ ኢትዮጵያ ትልቅ እድል አጋጥሟት ነበረ። ያ እድል ምንድን ነው? ኢትዮጵያኖች የሚተዋወቁበት ከፍተኛ መድረክ መመስረት ነበረበት። እዛ ሀገር ውስጥም ይገባኛል የሚሉት የፖለቲካ ኃይሎች ሁሉ መጋበዝ ነበረባቸው። የዚህ ሀገር ችግር እንዴት ሊፈታ ይችላል በሚል ትልቅ ዲቤት መካሄድ ነበረበት። ሽግግር መንግስቱም የሰፋ መሆን ነበረበት። ሀገሪቷ ወደ ፌዴራሊዝም ይሁን ወደ ሌላም አይነት ስርዓት መሄድ የምትችለው አትሊስት በመጀመሪያ የፖለቲካል ፎርሶቹ ሲተዋወቁ
የሀገሪቷ ሁኔታ ቁልጭ ባለመልኩ ከተነጋገሩ በኋላ ቢያንስ 7 ወይንም 10 ዓመት የሽግግር መንግስት መኖር ነበረበት። ኢትዮጵያ ካለችበት ስብራት ወደ አዲስ ጥገና የምትሄድበትን መንገድ ኢትዮጵያኖች በሁሉ ክፍሉ ከሰራተኛውም፣ ሌላውም፣ ገበሬውም፣ የሌላውም የህብረተሰቡ ክፍል፣ ምሁሩም፣ የፖለቲካ ክፍሉ ምናምን ተሳትፎ ምን ይበጀናል፣ ወዴት ነው ከአሁን ወዲያ መቀጠል አለብን የሚለው ላይ ብዙ ዲስከስ አድርጎ ቢቋጥሩ ይበጅ ነበር። ግን ይህ አይነት ሲቹዌሽን አልተፈጠረም። አንድ ድርጅት ሁሉን ነገር ስለተቆጣጠረና በጠቅላላ ስርዓቱንም ለመቆጣጠር ስለፈለገ እሱም ራሱ ከአናሳ ብሔር የመጣ ባጭር ወደ ፌዴራሊዝም እንሄዳለን በሚል የራሱን ህገ መንግስትን ቀርጾ አልፎ ተርፎ ህገ መንግስቱንም ለህዝብ አስተዋውቆ ምርጫ አድርጎ ኢትዮጵያን ፌዴራል ስቴት ነች ብሎ አወጀ። እዚህ ላይ ልንግባባ የሚያስፈልገው ምንድነው? ሁሉ ሰው ራስ ምታት ያለው ሁሉ እንደ አስፕሪን ፌዴራሊዝም የምታደለው ነገር አይደለም። ፌዴራሊዝም ብዙ የራሱ ሂደትና የታሪክ ሂደት ያለው ነው። አንተ ዝም ብለህ ኮፒ አድርገህ የምታመጣውም ነገር አይደለም። የሀገሪቷን ኮንትራዲክሽንንም በደንብ የገባ መሆን አለብህ እንደዚህ አይነት ሲቹዌሽን ውስጥ ስትገባ። ግን የተፈለገው ምንድነው? ስልጣኑ ስለነበረና ያንን ስልጣን እነሱ መቆጣጠር ስለፈለጉ ጦሩንም እነሱ ናቸው የተቆጣጠሩት፣ ፖለቲካ ስርዓቱንም ስለተቆጣጠሩ እነሱ እንዳሻቸው በፈለጉት መልኩ ህገ መንግስቱንም ጽፈው ምርጫም አካሄደው ፌዴራል ስቴት ኦፍ ኢትዮጵያ አሉ። እዚህ ኢትዮጵያ ውስጥ ፌዴራሊዝም የሚባል ነገር ተመስርቷል ወይ የሚለው ጥያቄ ነው። አንደኛ ፌዴራሊዝም ዝም ብለህ አንተ እንደ አስፕሪን እና እንደ ምናምን ከፋርማሲ ራስ ምታት ለያዘው፣ ቁርጥማት ለያዘው፣ ተቅማጥ ለያዘው ሁሉ የምታድለው ነገር አይደለም። የራሱ የታሪክ ሂደት ያለው ነው። እዚህ ላይ የሶስት ሀገሮች ኤግዛምፕል ጠቅስና በኋላ በሌሎችም ሀገር እንጠቅስና ወደ ሀገራችን እንመለሳለን። ሀገራችን ውስጥ ፌዴራል ስቴት ነው የሚለው ስርዓቱ አሁን በዶክተር አብይ የሚመራው። ሶማሊያ ውስጥም ፌዴራል ስቴት የሚል ኮሚክ የሆነ ነገር አለ። እሱም ምናልባት ሌላ ጊዜ ራሱን በቻለ እንነጋገርበታለን። ሪያል ፌዴራል ስቴት ደግሞ አፍሪካ ኮንቲኔንት ውስጥ ያለው የታንዛኒያ ፌዴራል ስቴት ነው፣ በዛንዚባር እና በታንጋኒካ መካከል የተካሄደው። መጀመሪያ ምንድን ነው የሚለው የፌዴራል ስቴት ፕሪንሲፕሎቹ ምንድን ናቸው? አንተ ዝም ብለህ ፎቶኮፒ አድርገህ የምታመጣው ነገር አይደለም። እያንዳንዱ ህብረተሰብ የራሱ የፖለቲካል ታሪክ ያሳለፈው የፖለቲካል ታሪክ የሰጡት መልስ ነው። በመጀመሪያ ደረጃ ፌዴራሊዝም ከተበታተኑትን ክፍሎች የምታገጣጥምበትና ወደ አንድ ውህደት የምትሰራበት ፖለቲካል ፊሎሶፊ ነው። የመከፋፈያ ዘዴ አይደለም። በወያኔ ግን የመከፋፈያ ዘዴና አዳክመህ እሱ የሚጣፍጠው ክፍል ላይ ጦሩንም መረጃውንም ባንኩንም ታንኩንም በእጁ ይዞ ፌዴራሊዝም እዛ ሰፈራችሁ ሄዳችሁ ተጨቃጨቁ የሚል አይነት ትንሽ ተንኮል የሞላበት አሰራር ነው የተሰራው። ህዝቦቹም ሳይነጋገሩ ምን ሳይሉ የአሜሪካን ፌዴራሊዝም ስትወስድ የተለያዩ የአሜሪካን ክፍሎች ናቸው አንድ ላይ ወደ አሜሪካነት ሲቀየሩ በፌዴራሊስት ሲስተም ወደ ውህደት የሚመጡበትን መንገድ ነው የፌዴራሊስት እና በፌዴራሊዝሙ ደግሞ ቋንቋ ኢምፖርታንት አይደለም። ሁላቸውም እንግሊዘኛ የሚናገሩ ናቸው። አንድ ላይ መጡ፣ ፌዴራል ስቴት አደረጉ። ፌዴራል ስቴት አንደኛው ሜካኒዝሙ የተዋሃደ ታክስ ሲስተም መፍጠር ማለት ነው። የቋንቋ ችግር አይደለም። በቋንቋ አልተከፋፈሉም። ሁላቸውም አሜሪካኖች ናቸው። ድሮ በአንድ ስቴት ውስጥ አልኖሩም። እንግሊዝ ድሮ ቅኝ ግዛት አርጋት እንትን ነው። ከነጻነት በኋላ እነዚህ ሁሉ እንዴት አንድ ላይ መምጣት አለበት በሚለው ላይ ከተነጋገሩ በኋላ ፌዴራል ስቴት ኦፍ ዩናይትድ ስቴትስ ብሎ አቋቋሙ። የመጀመሪያው መስሪያ ቤትና ዩኒፋይድ የሆነው የታክሴሽን ሲስተም ነው። ታክሱ አንድ ነው። የትም ፌዴራል ስቴት ውስጥ ብትኖር አንድ ነው። ይሄ አንድ ነው። ሁለተኛ የጀርመን ፌዴራሊዝም ነው። የተለያዩ መንግስታት የነበሩ የጀርመን ዩኒፊኬሽን ላይ ዲቤት ሲያደርጉ ወደ 70 ዓመት የወሰደ ፍራንክፈርት ላይ ምናምን ትልቁ ደግሞ
የጀርመን ስቴት የሚባለው ብሩሲያ መጨረሻ ላይ በ1863 ቢስማርክ ከተመረጠ በኋላ አንዳንዶቹን በኃይል አንዳንዶቹን ደግሞ በፊስካል ዩኒቲ በሚል መጨረሻ ላይ ፌደራል ስቴት ኦፍ ጀርመኒን ፈጠረ። ቋንቋ ላይ የተመሰረተ አይደለም። ሁላቸውም ጀርመንኛ ቋንቋ ነው የሚናገሩት። ስለዚህ የቋንቋ ገደብ የለውም። ድሮ አብሮ አልኖሩም። አብሮ ለመኖር አዲስ ኮንትራክት መፍጠር አለባቸው። የአዲስ ኮንትራክት ደግሞ የተለያዩ እነዚህ ጀርመን የሚናገሩት መንግስታትን ከነገዢ መደባቸውም በፌደራል ሲስተም አቀፉና አመጡ። ስለዚህ ከቋንቋ ጋር የተያያዘ አይደለም። ሶስተኛው በጣም በፌደራሊዝም የምትታወቀው ስዊዘርላንድ ነች። ስዊዘርላንድ 400 ካንቶንስ አላቸው። እነዚህ ካንቶኖች አንዳንዶቹ 3 ቋንቋ ይናገራሉ፣ አንዳንዶቹ 2፣ አንዳንዶቹ 1፣ አንዳንዶቹ 4 ቋንቋ ይናገራሉ። እነዚህ ካንቶኖች ድሮ በሮማን ሲስተም ጊዜ አውሮፕላን ስላልነበረ፣ ሃይዌይ ስላልነበረ፣ መንገድም ስላልነበረ ሮማኖች ወደ ፈረንሳይ ለመሄድ ወይንም ጎል የሚባለው ኤሪያ ለመሄድ እና ለማስገበር ሲሄዱ አቋራጭ መንገዱ በስዊስ ነበር። ስለዚህ እነዚህ የሮማን ግላዲያተሮች ደሞዝ የላቸው ምን የላቸውም። መሳሪያቸውን ይዞ በዛ በስዊስ ሲያልፉ መንደረኛውን ይዘርፋሉ፣ ሴት ይደፍራሉ፣ ምናምን ይላሉ፣ እንደዛ አድርጎ ይሄዳሉ። ሲመለሱም እንደዛ ነበር ሲያደርጉ የነበሩት። መጨረሻ ላይ እነዚህ ካንቶን የሚባሉት አንዳንዶቹ 3 ቋንቋ፣ 2 ቋንቋ፣ 1 ቋንቋ፣ 4 ቋንቋ የሚናገሩት ከነዚህ ሽፍቶች በየጊዜው እየመጡ ሰብላችንን ይዘርፋሉ፣ ሴቶቻችንን ይደፍራሉ፣ ንብረታችንን ይሰርቃሉ፣ አንድ ነገር ማድረግ አለብን ብሎ እነዚህ 400 ካንቶኖች እየተደራጁ ወጡና ራሳቸውን መከላከል ጀመሩ። የመከላከያ ሲስተም ነው የካንቶኖቹ መፈጠር። ከዛ ወዲህ ራሳቸውን ከነዚህ ዘራፊዎች ለማዳን ነው። ለዚህ ነው መጨረሻ ላይ ስዊስ ጠንካራ ሰዎች ናቸው ተብሎ እስካሁን ድረስ ቫቲካንን የሚጠብቁ ወታደሮች ስዊሶች ናቸው። ስለዚህ ከቋንቋ ጋር የተያያዘ አይደለም። መጨረሻ ላይ እነዚህ 400 ካንቶኖች የስዊስ መንግስት ሲያቋቁሙ እያንዳንዱ ካንቶን ደግሞ የራሱን ታክስ ያስቀምጣል። የራሱን ታክስ ያስቀምጥና 400 የተለያዩ ታክሶች ሆኑ። እኔ ፈረንሳይ ሀገር የምኖር ኢንዱስትሪያሊስት የሆንኩ ሰው ጫማ ወይንም ደግሞ ላላ ነገር ፕሮዲዩስ የማደርግ ሰው እኔ በስዊስ በኩል እቃዬ ወደ ጣሊያን እንዲሄድ አልፈልግም። እያንዳንዱን ካንቶን እቃዬ ባለፈ ቁጥር ታክስ መከፍል ከሆነ የኔ እቃ ጣሊያን ሀገር ሲደርስ በጣም ይወደዳል። ስለዚህ ብዙ የኢንዱስትሪ ሰዎችና ነጋዴዎች ስዊስን አቮይድ ያደረጉ፣ በስዊስ መሄድ አትናል። ይሄ ትልቅ ችግር ፈጠረ ለስዊዘርላንድ። ስለዚህ አይ እንደዚህማ አያዋጣንም፣ ከዓለም እየተገለል ነው፣ ኢኮኖሚያችንም ችግር ላይ ነው ያለው። ስለዚህ አንድ ታክሴሽን ሲስተም እንዲኖረን ያስፈልጋል የሚል ዲቤት ስዊስር ላይ መጣ። አላ መጨረሻ ላይ ሁሉም ተስማሙና አንድ ታክሴሽን ሲስተም መፍጠር የሚቻለው በሴንትራላይዜሽን ስለሆነ ስለዚህ ስዊስ ፌደራል ስቴት ሆነ። ቋንቋ ላይ የተመሰረተ አይደለም፣ ምን ላይ የተመሰረተ አይደለም፣ የታክሴሽን ዩኒቲ ለመፍጠር ነው። ይሄ የራሳቸው መልስ ነው የሰጡት። ለዚህ ነው ስዊስ ቀስ ብላ አድጋ በጣም ዲሞክራቲክ የሆነችበት። ስለዚህ መጀመሪያ ላይ እንዳልኩ አንተ ሁሉም ራስ ምታት ላለው ሀገር ሁሉ ፌደራሊዝም እንደ አስፕሪን ወይንም ደግሞ እንደ ፔኒሲሊን መርፌ የምትወጋ ከሆነ ሰውነትህ ላይቀበል ይችላል፣ የአይነት ሲስተም ላይስማማው ይችላል። ግን ኢትዮጵያ ውስጥ የተካሄደው ምንድነው? የአንድ ድርጅት ፍላጎት ስለነበረ ሁሉንም ኮርቻውንም መቆጣጠር ባንኩንም ታኩንም መቆጣጠር ስለፈለጉ ከላይ ቁጭ ብሎ በሁለት ነገር ነው ሀገሪቷን ፌደራል አሉ። ሁለተኛ ደግሞ ድርጅቶች ፈጠሩና ኢህአዴግ የሚባል 3 ጎማ የማይናገርና በጃጅ ነው የምለው ሹፌሩ እነሱ ሆኖ ቁጭ አሉ ለ27 ዓመት። 27 ዓመት ስልጣን ላይ እስከተቀመጡ ድረስ ችግር አይደለም። መጨረሻ ላይ በህዝብ እንፋሎት እና በህዝብ እንትን ተባረሩ ከስልጣን። አሁን ፌደራሊዝም እነሱን ሊይዛቸው መጣ። ይሄ ማለት ምንድነው? ተባረሩ፣ ትግራይ ሄዱ፣ እዛ ተሰባሰቡ፣ ጦርነት አደረጉ፣ ተሸነፉ። አሁን ስልጣኑን የያዘው ክፍል የነሱን ስራ መስራት ፈለገ። ትላንትና እነሱ በሌላው ላይ ሲሰሩ የነበሩት
ሶማሌ ክልል ላይ መንገድ ዘግቶ ምግብ አቆመው በነበረው ረሃብ አርቲፊሻል ረሃብ ፈጥሮ ብዙ ሰው ገለው ምናምን ያኔ እነሱ ኮርቻውን ይዘው ነበር። አሁን ትልቁ ኮርቻ ከእጃቸው ወጣ። ታክስ የሚሰበስበው ደግሞ ሴንትራል መንግስቱ ነው። ጦርነት አደረገው ከሱ ጋር ተሸነፉ። ሲሸነፉ አዲስ አበባ ላይ ያለው ብልጽግና እኔ ብልጽግና የሆነ ትግራይ ካልሆነ በስተቀር ከወያኔ ጋር እኔ ካሁን ወዲያ ተደራድሬ በሰላም አልቀጥልም አለ። ስለዚህ የሚመጣላቸውን ባጀቶቹን ማቆም ጀመረ። እኔ የምፈልገውን ካላደረጋችሁ ፈጽሞ እኔ ባጀት አልለቅም፣ የመንግስት ሰራተኛ ደሞዝ አልለቅም፣ ባንኪንግ ሲስተሙ እንዲሰራ አላደርግም፣ ትራንስፖርቴሽን ሲስተሙ እንዲሰራ አላደርግም ብሎ ይሄው እየተጓተተ በአገሪቷም ትግራይም እየተዳከመች ገበሬውም እርሻው ላይ በደም እንዳይሰራ ተደርጎ ይሄው ላለፉት 4-5 ዓመት በጦርነት ላይ የቆየ ክልል ነው። ገበሬውም ማረስ አልቻለም። የኢኮኖሚክ ቤዙም እየተመናመነ መጣና ይሄው ፌደራሊዝምና ረሃብ ተዛመደና መጣ። ስለዚህ ይሄ የሚያሳዩ አመሰግናለሁ። እስቲ ወደዛ እንደገና ወደ ረሃቡ ወደ ምኑ እንመለስበታለን። በዝርዝር ለማስቀመጥ ሞክረዋል። በተለይም ፌዴራሊዝም በቋንቋ ላይ ያለመመስረቱን አመላካች የሆኑ 1-3 ሀገር ጀርመንን፣ እንደዚሁም ደግሞ ስዊዝንና አሜሪካንን እነዚህ በጣም ሰለጠኑ የሚባሉትን ሀገሮች አንስተው ገልጸውልናል። ከቋንቋ ጋር ሳይገናኙ በምን መልኩ ለምንም የተቋቋሙበት ወይም ፌዴራሊዝም አስፈላጊነቱን ለመግለጽ ሞክረዋል ከሀገሮቹ ተጨባጭ ሁኔታ። በተጨማሪም እንደ ፓረስ ምንድን ለማንኛውም ራስ ምታት ምናምን ለተለያዩ የበሽታ አይነቶች እንደ ማስታገሻ እየተባለ የሚሰጠው አንቲፔን ፓራስታሞልን ጨምሮ ፔንሲሊን እንደዚሁ የሚወጋ አይደለም፣ እንደየሁኔታው እየታየ ነው እንዳሉት ነው። እና ለመሆኑ ህወሓት ምንድን ነው እንደው መቼም የሌላ ሀገር ተሞክሮ ይታያል፣ ይገመገማል፣ ከዛ በኋላ ወደ ውሳኔ ይካሄዳል። ለምሳሌ ኢትዮጵያ ህገ መንግስቷን ስታረግ ከጃፓን እንደወሰደችው ይታወቃል። በተመሳሳይ መልኩ ሌሎችም ሀገሮች እንደዚሁ ከአንዱ እየተማሩ ነው የሚሄዱት እና እነዚህ ሰዎች በቋንቋ ኢትዮጵያን እንደውም አንድ የነበረችውን ሀገር በቋንቋ ጭምር በታት ነውና ከፋፍለው ይህንን ፌዴራሊዝም የሚባለውን ስቴት ወይም ደግሞ አመሰራረት ወይም ህገ መንግስት ለመርቀቅ መነሻ ምክንያታቸው ምንድን ነው ይላሉ። እንደዚህ አይነትስ በቋንቋ የተደራጁ ሀገራቶች ወይም የፌዴራሊዝም የተቋቋሙ አገሮች አሉ ወይ? መቼም ከመጀመሪያ ጀምሮ ጉዳዩን ያውቁታል። ገና ህወሓት ጫካ ካለ ጀምሮ ጥልቅ ያለ ወይም ደግሞ የጠበቀ ግንኙነት አሎት፣ መረጃዎችም አሎት፣ እውቀቱም አሎት። ስለዚህ እነዚህ ሰዎች ከምን መነሻ ነው ይህንን ፌዴራሊዝም ኢትዮጵያ ውስጥ በቋንቋ ሊመሰርቱ የቻሉት ይላሉ። ምንድን ነው ሌላ ሀገር አለ ወይ ምሳሌ የሚሆነ መነሻ ምክንያታቸው ምንድን ነው? ብዙ ሀገሮች አሉ፣ ግን ታሪካቸው ከኛ ታሪክ ይለያል። ኢትዮጵያ ውስጥ የብሔሮች ጥያቄ አለ፣ ትክክል ነው፣ ትግል ተካሂደዋል። አንዱ ደግሞ ከታገለው አንዱ ቲፒኤልኤፍ ነው። እንደዛ አይነት ህብረ ብሔራዊ የሆነ ሀገር ብዙ ጥንቅት ያሳለፈ የብሔር ጥያቄ፣ የመደብ ጥያቄ፣ የህብረተሰብ ጥያቄ፣ የወደፊት መሄድ ጥያቄ፣ የአብሮ መኖር ጥያቄ ሁሉ ያለው ህብረተሰብ ሆኖ ህብረተሰቡ ግን ለረጅም ጊዜ እንዲነጋገር አልተፈቀደለትም። ኩዊክ ፊክስ አድርጎ ወያኔ ለብቻው ስልጣኑን ለመያዝ ስለፈለገ ሌላ ኃይሎችም ብዙ ጉዳይ ላይ እንዳይነጋገሩ አድርጎ ሞላው የኢትዮጵያ ህዝብም ብዙ ጉዳይ ላይ እንዲነጋገር ስላልፈቀደ ሞኖፖሊ ኦፍ ፓወር ስልጣኑን ታንኩንና ባንኩን እቆጣጠራለሁ ጦሩም የኔ ነው ብሎ እሱ ኢምፖዝ ያደረገው ነው እንጂ ምንም አይነት ዲቤት አልተካሄደም። ኢትዮጵያኖችም በዚህ ፓርቲስፔት አላደረጉም። ሊቃወሙት የሚችሉ ፎርሶች ሊኖሩ ይችላሉ። ከሱ ጋር አላይ ሊያረጉ የሚችሉ ፎርሶች ሊሆኑ ይችላሉ። አገሪቷ የሚያስፈልጋት የነበረው ትልቅ የሽግግር መንግስት ለረጅም ጊዜ እና ይሄ ሽግግር መንግስት ደግሞ ኬርቴከር ሆኖ ህዝቦቹ የሚነጋገሩበት ኦፕን በሆነ ዲሞክራቲክ በሆነ ምንድን ነው የሚያዋጣን፣ ወደፊት እንዴት መሄድ እንችላለን፣ ያለፉትን እኛ ሞክረናል፣ በዛ ፌል አድርገናል፣ አሁን ወደፊት አዲስ ቤት በአዲስ ጎጆ በምን መሰረት እንገነባለን የሚል ዲቤት አልተካሄደም። አገሪቷ የሚያስፈልጋት የነበረው ቶሎ የሆነ ምርጫና አዲስ ስርዓት የአንድ ድርጅት ስርዓት እንዲቀመጥ አልነበረም። ታሪኩ የሀገሪቷ ታሪክ ትልቅ ዲቤት የሚያስፈልገው ብዙ ወጌሻ የሚጠይቅ መተዋወቅን የሚጠይቅ የሀገሪቷ ልጆች ተሰባስበው ተነጋግረው ምን ብለው
አንድ ቦታ ላይ ሲደርሱ ሞላው የኢትዮጵያ ህዝቡም እንደዛው ተነጋግሮ ሲደርስ የነበሩት ቁርሾዎቹም እየተፋቁ በአዲስ ኮንትራክት በአዲስ መንገድ አዲስ ሀገር እንገነባለን ብሎ መውጣት ይቻል ነበረ። ግን የአንድ ስግብግብ ድርጅት እኔ ብቻ ይሄንን የሚጣፍጠውን ነገር ይዤ እመራለሁ ስላለ የእሱ ፌዴራሊዝም የጮልነት ቋንቋ ነው። ፌዴራሊዝምም አይደለም። ባንቱስታን በለው ሌሎቹ እኩል አይደሉም። ባጀቱን የሚያወጣው እሱ ነው። ታክሱን የሚሰበሰበው እሱ ነው። ሪፕሬሽን አፓራቱ፣ መረጃው፣ አርሚው ምናምን የሱ ነው። ስለዚህ ዝም ብሎ ኢምፖዝ አድርጎ ስም ሰጥቶ ታግ ቀብቶ ይሄ ነው አገሪቷ የምትባለው ብሎ ቁጭ አደረገ። መጨረሻ ላይ አልገመተም ይመስለኛል፣ ወይንም ደግሞ አድማሳቸው ሰፊ ስላልሆነ ከዛ ኮርቻ ላይ ሲባረሩ ማኖሪቲ የሆኑና ቁጭ አሉና ሀገራቸው ሄዶ ተመለሱ። ከዛ ወዲህ እንደገና ስልጣን ለመያዝ ያደረጉት ጦርነት ከሸፈባቸው፣ አልተሳካም። አሁን እዛ ስልጣን ላይ የተቀመጠው ድሮ እነሱ የፈጠሩት ጎማ ምላቸው ከሶስቱ ጎማቸው አንዱ ስሙን ቀየረና ብልጽግና ነኝ ብሎ ልክ እንደ ወያኔ ፌዴራሊዝም ብሎ እሱ ስልጣን ላይ ቁጭ አለ። አሁን እሱ የሚፈልገው እኔም የምፈልገው አይነት ትግራይ ነው የምፈልገው፣ ያንተን ትግራይ ነው አልፈልግም። ካንተ ከትግራይ መካከል ሰዎች ወስዶ ምን ብሎ ድርጅት ፈጥሮ ያ ድርጅት ነው ትግራይ መምራት ያለበት። ይሄ ማለት ምንድነው? ብልጽግና ትግርኛ የሚናገር ብልጽግና ትግራይ መምራት አለበት ብሎ ቁጭ አለ። ሊስማሙ አልቻለም። ባጀት በእጁ ላይ ነው ያለው። አልከፍትም፣ አልሰጥም፣ የመንግስት ሰራተኛ ደሞዝ አልከፍልም፣ የባንክ ሰርቪስ አልሰጥም፣ ከፈለገም ቴሌኮሙኒኬሽን ሊቆርጥ ይችላል ምናምን። ትላንትና ሀያለኝ ነበረ ሌሎቹን እንደዛ ሲያሽከረክር የነበረው ክፍል ዛሬ ተሽከርካሪ ሆኖ መጨረሻ ላይ ይኸው ረሃብም ቀጠናው ላይ እዛ አካባቢ ገባ። ፔዛንቱም እንደ ድሮ መስራት አልቻለም። ትግራይ በብዙ ጊዜ ደግሞ በፉድ ሰፖርተር ነበር ስትኖር የነበሩት። ይሄ 27 ዓመት ስልጣን ላይ ሆነው የአግሪካልቸራል ኮንዲሽን እና የፔዛንቱን የትግራይ ፔዛንት ሲቹዌሽንም አልመቀየር ባለመቻላቸው ሌላ አይነት ዓለም ላይ ስለነበሩና ሌላ ጫወታ ላይ ስለነበሩ ያንን የሚቀመጡበትን ወንበር ሲያጡ ችግር ላይ ወደቁ። ተንሶ ሰፊው ህዝብ ረሃብ ላይ ወደቀ። ይሄ ነው የሚያሳየው። አንተ ዝም ብለህ የውሸት ፌዴራሊዝም ብለህ ፌዴራሊዝም ኢን ሪል ሴንስ ታሪኩን አስቀምጠናል። ብዙ ፌዴራል ስቴቶች አሉ። ታንዛኒያ ረሃብ አልገባም። ፌዴራል ስቴት ኦፍ ታንዛኒያ ነው በዛንዚባር እና በታንጋኒካ መካከል። ናይጄሪያም ፌዴራል ስቴት ነው፣ የሚያዋህዳቸው እንግሊዝኛ ነው። ህንድም ፌዴራል ስቴት ነው። ብራዚልም ፌዴራል ስቴት ነው፣ ቋንቋቸው አንድ ነው፣ ፖርቱጊዝ ነው። ትልቅ ሀገር ስለሆነ አውስትራሊያም እኮ ፌዴራል ስቴት ነው። ትልቅ ሀገር ስለሆነ ፌዴራል አድርጎት፣ ግን አንድ ዩኒፋይንግ ፋክተር ያላቸው እነሱ ቋንቋቸው ዩኒፋይድ ነው። አሁን እዚህ እኛ ላይ ይሄንን እኛን የሚመስል ፌዴራሊዝም ሊመጣ ይችላል ወይ? ወይንም ደግሞ ህዝቡ ያልተነጋገረበት እንትን ለህዝቡ ቻንስ አልተሰጠም። ሌላ የፖለቲካ ክፍሎች ደግሞ ተገለሉ፣ ተባረሩ፣ ከሀገር ተሰደዱ ምናምን አሉ። ተጠራቀመና እዚህ ላይ ደረሰና አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ ፌዴራሊዝም የመግዣ ሲስተም ሆነ። የአንድ ስርዓቱን የሚቆጣጠር ቡድን እሱ የሚገዛበት ሲስተም ሆነ። ያ ቡድን ደግሞ የፖለቲካል ፓርቲ ነኝ የሚል በአንድ በኩል ብልጽግና፣ በሌላ በኩል ደግሞ ኢህአዴግ የሚለው መጨረሻ ላይ የምታየው ኢህአዴግ የሚባለውና ምስለኔው የአማራው ድርጅትም እንዳለው በህዝቡ እንትን ረግፎ ቀልጦ ይሄው የምታየው አማራ አካባቢ ያለውን ሲቹዌሽን ሌላ ነው። ስለዚህ የትግራይ ሰዎች ትግራይ ውስጥ ያለውን ሲቹዌሽን ገምግሞ ምን ብሎ እንግዲያውስ ጭቆና ላይ ወድቀናል፣ እኛም ተሳስተናል፣ ከህዝባችን ጋር መወያየት አለብን፣ ከዛም አልፈን ተርፎ ከወንድሞቻችን ጎረቤቶቻችን ጋር አዲስ ሀገር ቤት እንገነባለን በሚል ካሉት ከነፋኖ ከነሌሎቹም ከአፋሩም ከምኑም መነጋገር ነበረባቸው። እና በቃ ይሄ ስህተት ነው፣ ትልቅ ስህተት ነው የተደረገው። ብዙ አስከፍሎናል። አሁን ግን ወደ አዲስ ጅማሬ ለመሄድ ዩናይትድ ፍሮንት ፈጥረን ከፋኖም ከአፋሮቹም ከምናምንም እኛም ራሳችንም እዚህ ውስጥ ገብተን አዲስ ሀገር የምንገነባበት አዲስ ሲቹዌሽን የምንገነባበት ያን የምናገረው የሽግግር መንግስቱ ረጅም መሆን ያለበትን የሚለውን ፕሮግራም ይዞ ግን ይሄንን ስርዓት መጣል ይችላሉ። ከፋኖም ከኦላም ጋር ተነጋግሮ ምናምን ብሎ
አሁን ግን እነሱ አዲስ አበባ መሄዳሉ ይመጣሉ ነግሯቸዋል እኮ ፈጽሞ እኔን የሚመስል ስርዓት ትግራይ ውስጥ መኖር አለበት አለ። ይሄንን ማታደርጉ ከሆነ ባጀትም አልክም ኢትዮጵያንም ኤርላይንስን በረራውንም ቀንሳለሁ የሰራተኛ ደሞዝ አልከፍልም ምንም የምታመጡት ነገር የለም ድሮም ቢሆን በአጋጣሚ ነው ያገኛችሁት እንጂ ሴንተሩ የኛ ነው ሴንተሩን ይዘናል ብሎ እምቢ አላቸው። አሁን ችግር ላይ ወድቀዋል። እነሱ ከህዝባቸው ጋር አሁን ሆነስት የሆነ ትክክል የሆነ ጥፋታቸውንም ማስቀምጦ ፖዚቲቭውንም ማስቀምጦ ወደፊት ትግራይ ምን ትፈልጋለች ወዴት ነው መሄድ የምትፈልገው ከሌላ ኢትዮጵያኖች ጋር እንዴት አርጋ መኖር ትፈልጋለች ምን አይነት አዲስ ፕሮጀክት አላት እሷና ከሌላ ኢትዮጵያኖች ጋር ምትደዳራ ተነጋግራ አንድ አይነት ሲቹዌሽን መፍጠር አለባት። እንደዚህ አሁን አዲስ አበባ ያለው ስርዓት ደግሞ ተንኮለኛ ይመስላል እንጂ መሃይም ነው። ይሄንን ባደረገ ቁጥርና የትግራይ ህዝብም እየተበደለ ኢትዮጵያዊ ህዝብ ነው እየተበደለ በረሃብም በምንም በሰቆቃ እንትን ካለ መጨረሻ ላይ ጠመንጃቸውን እንትን ብሎ እኛ ሰቆቃ የሚያመጣብንን አዲስ አበባ ላይ እምብርቱ ድረስ ሄደን መንቀል አለብን ወደሚለው መጓዛቸው አይቀርም። እኔ የምናገረው ይሄ ከጎረቤቶቻቸው ከፋኖም ከአፋሩም ከምናምኑም መነጋገራቸው አይቀርም ሰዎች ናቸው። አሁን አዲስ ልምድ አግኝተዋል። የድሮ ስርዓት ለነሱ ምንም እንዳለማጣና ጥፋታቸውንም በደንብ አስቀምጠው ከህዝባቸው ጋር ተነጋግሮ አዲስ ሀገር የሚገነባበትን አቅጣጫ ቢመርጡ ይመረጣል እላለሁ። ይሄ ጥሩ ኦኬዥን ነው። ኦፍ ኮርስ ሰዎች ይሞታሉ፣ ረሃብ ገብቷል፣ መጎሳቀል ገብቷል በየቦታ አማራ ክልል ላይ ትልቅ ጦርነት እየተካሄደ ነው። ታክስ መውሰድ አይችልም። ብልጽግና እየከረከሰ እንትን ያለ ያመነ ነው። የኦሮሞን ህዝብ ምንም በስመ ፌደራሊዝም የፈለገውን ቢያወራ ጦርነትና እስር ዘረፋ ምናምን ነው ያለው ኦሮሚያ ውስጥ ሞላው ኢትዮጵያ ውስጥ ያለው ስርዓቱ በጣም የሸተተና የደከመ ስለሆነ አሁን ከዚህ ካላቸው ኤክስፒሪየንስ ወጥተው ከወንድሞቻቸው ጋር ተነጋግረው ጥፋታቸውን ማምነው ፖዚቲቭንም እንትን ብለው በዚህ አሁን መቀጠል እንችላለን አዲስ ቤት መገንባት እንችላለን። ይሄ ጎልደን ኦፖርቹኒቲ ነው ለነሱም። ምክንያቱም የትግራይ ህዝብ መኖር አለበት ኢትዮጵያዊ ህዝብ ነው። ሌሎችም ህዝቦች መኖር አለባቸው። ስለዚህ ለመኖር የሚኖሩበትን አዲስ የፖለቲካ ስልት መፍጠር አለባቸው። ካለፉት ጥፋቶች ተምሮ አይ እኛ በዚህ መንገድ የትም መሄድ አንችልም። ፌደራሊዝም ኢትዮጵያ ውስጥ አልነበረም። ፌደራሊዝም ጥቂት ሌቦች የሰሩት የውሸት ህገ መንግስት ነው። ሁሉ ጊዜ ኮርቻውን የያዘው ሁሉ እሱ እንደፈለገ የሚዘርፍበት ከሆነ የኢትዮጵያ ሰፊው ህዝብ ችግር ሊፈታ አይችልም። ይሄ ሰውዬ ከዛም አልፎ እኮ ለአንዲት ጃልሜዳ ለማታክል ሀገር ቀረቲት ውስጥ ብዙ ብር ያላት ለነሱም አሽከር ሆኗል። ስለዚህ ሀገራችን ኢንጀነራል ከአንድ ክራይሲስ ወደ ክራይሲስ እየገባ ነው ያለው። ፌደራሊዝም አይደለም ባንቱስታን ነው። ምንም አይነት የፌደራል ስትራክቸርም አይደለም። ዝም ብለህ አንተ ጠረፍ በቋንቋ ስላስቀመጥክ ምናምን ስላልክ። ሁለተኛ አንድ መገንዘብ ያለበት ምንድነው ፌደራሊዝም አደርጋለሁ ስትል እንደ ቤልጅየም አይነቱ በቋንቋ ላይ የተመሰረተ ብዙ ብር ያስፈልጋል። ቤልጅየም 7 መንግስት አለው። አሁን ምርጫ ከተካሄደ 1 ዓመት ተኩል ሆኗል። ብራስልስ ላይ መንግስት የሚባል ብራስልስ የለም። ባጀት ሁሉ ተዘግቷል። እነሱ ግን ገንዘብ ስላላቸው 7 መንግስታት ናቸው። ብዙ ፓርላማዎች አላቸው። ይሄንን የሚያስተካክሉበት ገንዘብ እየበተኑ ነው። ገንዘብ ስላላቸው ይወረውራሉ ለሁሉም ቦታ 11 ሚሊዮን ናቸው። አብዛኛው ህዝቡ ደግሞ ባይሊንጓል ሆኗል። አስፈላጊ አይደለም ግን ብዙ ብር ይጫወታሉ። እኛ ብሩም የለንም፣ ድሆች ነን፣ ጥገኛ ነን፣ ከውጭ በእርዳታ የምንኖር ሀገር ነን። እርዳታውም ራሱ እንግዲህ ወደፊት ራሱ ብዙ መወያየት አለብን። እርዳታ ነው ወይስ የጭቆና ሚንስ ነው? ስለዚህ የምርጫው ሲስተሙም ውሸት ነው። እዚህ ላይ ላስቀምጥ የምፈልገው ህዝባዊ ምርጫ ህዝቡ ተነጋግሮበት ብዙ ተወያይቶበት የሀገር ሽማግሌው፣ ሴቱ፣ ላበደሩ፣ አስተማሪው፣ ምሁሩ ምናምን ተነጋግሮ በደንብ እንትን ወቅቶ አሽቶ እንትን ያለ ህገ መንግስት ቢሆን ኖሮ ሁሉም የተስማማበት ይሆን ነበር። ሀገሪቷም ወደ ሰላም ትሸጋገርና ወደ ኢኮኖሚክ ልማትም ትሸጋገር ነበር። ምንም ነገር ድርድር የለም፣ ንግግር የለም። እስር ነው፣ ምንድነው? ጦርነት ነው፣ ዘረፋ ነው፣ የጥቂት ሰዎች ዘረፋ ነው። ወያኔ እዛ 27 ዓመት ሲያስተዳድር እንደሚነገረው እስከ $40 ቢሊዮን ነው የዘረፈው ነው የሚባለው።
ያ ብር የት እንደሄደ እንዴት እንደተነነ ማንም ሰው እንትን አላለም። የአብይ መንግስትም በዛ ጉዳይ ላይ ለመነጋገር ፈቃደኛ አይደለም። ምክንያቱም እሱም ለዘረፋ የመጣ ሰው ነው እና አገሪቷ ሪሊ ትልቅ የበሰሉ አዲስ ሂደት ያስፈልጋታል። አዲስ ሂደት ማትሄድ ከሆነ እንደዚህ ከቀጠለች የጋምቤላ ሲቹዌሽን በየቦታ የሰፋና አገሪቷም ልትፈርስ ትችላለች። ሌላ ፌደራል ስቴቶች እኮ የፈረሱ አሉ፣ ግን በሌላ ፎርሶች ነው የፈረሱት። ዩጎዝላቪያም ፌደራል ስቴት ነው የነበረው፣ በውጭ ኃይልና በውስጣዊ ኮንትራዲክሽን ፈረሰ እና ብዙ መንግስታት ሆኑ። ኢትዮጵያ ደግሞ አሁን ፌደራሊዝም የለም፣ ግጭቶቹም ሰፍቷል። ትልቅ ፓርቲ ሀገሪቷ ውስጥ ጦርነቶች እየተካሄደ ነው ያሉት። ስርዓቱ ታክስ እንኳን መሰብሰብ አይችልም። ኢኮኖሚው አፈርድሜ በልቷል። ብሩ ምንም የሚገዛበት እንትን የለም። ህዝቡ ተርቧል። ስለዚህ ኢትዮጵያ ትልቅ ችግር ላይ ነው ያለችው። እሷን ሊያድን የሚችል ብዙ ጭንቅላት ይጠይቃል። ብዙ ሆደባሻነትና ሰፊ አድማስን ይጠይቃል። ይሄ ደግሞ የኢትዮጵያን ህዝቦች አግልለህ የምትፈታው ችግር የለም። ሊፈታ የሚችለው ኢትዮጵያኖች ጠረጴዛ ላይ ቁጭ ብሎ ለረጅም ጊዜ ተነጋግረው ምንድነው የሚያዋጣን? እኛ ሰዎች ነን እንግዲህ እንደ ሰው አስብ፣ ምንድነው ወደፊት ለራሳችንም ለቀጠናውም እንዴት ነው የምናስበው? እንዴት አድርገን ነው ይሄ ረጅም ሽግግር መንግስት አስቀምጠን እየተዋወቅን እንትን ብለን ሁላችንም እየተዋወቅን በሄድን ቁጥር ጥቅማችን አንድ ነው። ምክንያቱም ይሄ ሀገር ከፈረሰ ለኛ አይጠቅመንም፣ የምንጎዳው እኛ ነን። ከራሳችን ጥቅም ከተነስተን ከህዝባችን ከሞላው የኢትዮጵያ ሰፊው ህዝብ ጥቅም ተነስተን ሆነስት የሆነ ንግግር ተደርጎ ዝም ብሎ ከዚህ በፊት የነበሩት ስርዓቶች ሁሉ እጃቸውን ለውጭ የዘረጉ እነሱ በሚያገኙት በሚወረወርላቸው ሰደቃ እነሱ ሊኖሩ ይችላሉ። ግን አገሪቷ ሰፊ ነች፣ ብዙ ሀብት አላት፣ ብዙ የሰው ሀብት አላት፣ ብዙ ባህል አላት፣ ብዙ ታሪክ አላት። ይሄ ሀብት ነው። ይህንን ሀብቷን አንድ ላይ አዛምዳ በጥሩ አመለካከትና በጥሩ እንትን ከገነባች ከጎረቤቶቿ ጋርም በሰላምና ጎረቤታዊና ቀጠናዊ አመለካከት ዲቨሎፕ ካደረገች ኢትዮጵያ ማታድግበት አዲስ የፖለቲካ ስርዓት ማትገነባበት ምክንያት አይታየኝም። ትግሉ ግን ጠንካራ ይሆናል። ጠባቦች በያዙ ቁጥር የሀገሪቷ ሁኔታ እየተባባሰ እንደውም ሀገሪቷን እያፈረሱ ነው ያሉት እና አሁን የሚያሳዝነው የትግራይ ህዝብ እንደገና ከስንት ጊዜ ዓመት በኋላ ወደ ረሃብ መምጣቱ፣ ገበሬው እንደ ድሮ ማረስ አቅቶት ወጣቶቹ ሁሉ አገር እየለቀቁ እየሄዱ በአገራቸው መኖር አለመቻላቸው፣ ይሄ የትግራይ ኤሊት በሁለት ተከፍሎ እየተጋጨ ያለ፣ እነሱ ልጆቻቸውም ምናቸውም እዛ የሉም፣ ካስወጧቸው ቆይተዋል። ሰፊው የትግራይ ህዝብ ነው ለዚህ ሂሳብ የሚከፍለው። ስለዚህ እኔ የምለው እንታገላለን የሚለው የትግራይ ክፍል ከጎረቤቱ ወንድሞቻቸው ህዝቦች ጋር አንድ አይነት ጥምረት አድርጎ ይሄ ሀገር ትልቅ ህክምና የሚያስፈልገው ነው እነሱንም ጭምር። ስለዚህ ይሄንን ህክምና ለማምጣት ያለውን ስርዓት ከነደም ስሩ ነቅለን ሞላው የኢትዮጵያ ህዝቦች የሚነጋገሩበት መድረክ ተፈጥሮ ሰፊ ሽግግር መንግስት ተደርጎ በሁሉ ጉዳይ ላይ በህገ መንግስቱ ጉዳይ ላይ በሁሉ ጉዳይ ላይ ኦፕን በሆነ ነፃ በሆነ ሐሳቦች ተንሸራሽረው አንድ ቦታ ላይ መጠቅለል ይችላሉ፣ አንድ ግሎ ላይ መቋጠር ይችላሉ። ከዛ ወዲያ ሀገሪቷ በአዲስ ጅምር ባላት የወጣት ብዛትና ባላት ሪሶርስስ እንደገና ቆማ ከጎረቤቱም ጋር በሰላም ሰርታ መሄድ ትችላለች ብዬ አምናለሁ። ይሄ ሊሆን የሚችለው ግን አሁን ያለውም ስርዓት መገርሰስ አለበት። ይሄ ሽግግር መንግስቱ ሁሉንም ያቀፈ ሁሉንም ቀዩንም ጠይሙንም ረጅሙንም አጭሩንም የሁሉንም ቋንቋ የሚያስተናግድ የሁሉም ባህል የሁሉም የሚያስተናግድ መሆን አለበት። ይሄ ደግሞ ሲሆን ከራሳቸው ጥቅም እንጂ ከጂኦፖለቲክ ወይንም ደግሞ ከጥቂት እፍኝ ለማይመሉ ለገዢ መደቦች ላይ የተመሰረተ መሆን የለበትም። ይሄንን ደግሞ አሁን በተወረደ መልኩ አይተናል። ጥቂት ከረጢቷ ውስጥ ገንዘብ ያላት ትንሽ ሀገር ጃልሜዳ ማታክል ሀገሪቷን ይኸው እንደዚህ አሽከርክሮ ደግሞ እዚህ ትሉ ጉድላ ጥለዋል። አሁን አዲስ አበባ ላይ ያለው ሰውዬ አድማሱ ለዚህ ሰፊ አይደለም። እነሱ አሁን እንታገላለን የሚሉት አድማሳቸውን አስፍተው
ዝም ብሎ ትላንትና ይሄ መቶኛል ትላንት ወዲያ ይሄ መቶኛል የልጆች ጫወታ እንትን ሳይሆን የብዙ ህዝብ ሚሊዮኖች ህዝብ ጥያቄ ስለሆነ ያለፈውን አልፎ ተነጋግረው ምን ብሎ ተንኮል ላይ ሳይሆን ለራሳቸው ለህዝቦቻቸው ወደፊት እንዴት አድርገን አዛምደን ምን ብለን ውጭ ያለውንም ኢትዮጵያዊ በዚያ አቅፈን አዲስ ጅምር አዲስ መንገድ ማድረግ አለብን ብሎ ቆርጠው መቀነታቸውን አስረው መውጣት አለባቸው። ይሄ ደግሞ ካልሆነ አገራቸው ልትፈርስ ትችላለች። ከልብ አመሰግናለሁ ፕሮፌሰር መሐመድ ሐሰን በዝርዝር ሄደውበታል። እዛው ውስጥ ድጋሚ እናብራራዋለን ጉዳዩን። ተመልካች አድማጮቻችንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው ዝግጅታችንን እየተከታተላችሁ የምትገኙት። በተቻለ መጠን ታዲያ ይህ ድንቅ የሆነ ማብራሪያ ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት በጣም መልካም ነው። አዳዲስ ተመልካቾቻችንም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛችኋለን። አሁንም ከፕሮፌሰር ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ። ፕሮፌሰር እንግዲህ ገልጸውታል፣ ብዙ ነገሮችን ለማስረዳት ሞክረዋል። ህወሓት የሄደበት መንገድ አደጋው መልሶ ለራሱ መሆኑ ታውቋል። እንደው 27 ድፍን ዓመታትን ሲቀመጥ የትግራይ ብዙ ሊቶች አሏቸው ወይም ምሁራኖች አሏቸው። እነዚህም ራሱ ስልጣን ላይ የተቀመጡት ሰዎች ጭምር ሳይቀር እየሄዱበት ያለው መንገድ በኋላ አደጋ ሊያመጣ እንደሚችል መገመት ወይም ደግሞ ማሰብ ተስኗቸው ነው ምሁራኖቻቸው ጭምር እና ሌሎቹም በኢትዮጵያ ጉዳይ ላይ ኮንሰርን ያደርገናል የሚሉት ዛሬ እየተነሱ እንዲነን እያሉ የሚጮሁት ጭምር ሳይቀሩ ይሄ ነገር እንዲቋጭ ሳሙኤል ላይ እንዲቆምና በኢትዮጵያን መንገዱን ማስተካከል አይቻልም ነበር ወይስ ምን ያመጣሉ የሚል ትቢት ወይም ደግሞ ኢትዮጵያ ላይ ያላቸው ጥላቻ ይሆን? ይሄንን 27 ዓመት ሲቀመጡ ለማስተካከል እንኳን እርምጃ ለመውሰድ ያልቻሉበት ምክንያት እንደው ምንድን ነው ብለው ያስባሉ? እኔ ሁላቸውንም ባላውቅ ጥቂቶቹን አውቃቸዋለሁ። እኔ ገመገምኩት ምንድነው የአድማስ መጥበብ ነው። ትግላቸውም የሰፋ አልነበረም፣ አድማሱ ጠባብ ነበር እና ኤትኒሲስቶች ናቸው። አንድ ያልተገነዘቡት ምንድነው አገሪቷ ውስጥ ብዙ ብሔሮች አሉ፣ ትልቅም ትንሽም። አንተ ይሄንን ሀገር ከነ የተወለድክበት ብሔር ወደ ጥሩ እርምጃ ፈልጋለሁ የምትል ከሆነ ብዙ ጥናት ይጠይቅብሃል። ጥሩ ረጅም እና ሰፊ አመለካከትን ይጠይቃል። ግን ዝም ብለህ ተነስተህ ትላንትና ጠመንጃ ይዣለሁና አሸንፌ መጥቻለሁ እና ደቁሼ እገዛለሁ የሚል አመለካከት ከያዝክ አንድ ያልተገነዘብከው ምንድነው አንድ ቀን የህዝብ የተነሳብህ ቀን ትወድቃለህ። ስትወድቅ ቤትህም ሸሽተህ ብትመጣ እነሱም ተከትሎ ይመጡብህና ያሸግሩሃል። ሀገሪቷ ያላት አንድ ዋና ከተማ ነው። መቀሌ ዋና ከተማ አይደለም፣ አዲስ አበባ ነው ያለው። ሚኒስትሮቹ አዲስ አበባ ውስጥ ነው ያሉት። ፋይናንስ ሚኒስትሩ እዛ ነው፣ ግብር እዛ ነው የሚመጣው፣ ምናምን የሚመጣው። ስለዚህ ታንኩና ባንኩን የተቆጣጠረብህ ክፍል ያሰቃያል። በመጣህበት ቦታ ድረስ አልቀበልህም። አሁን የትግራይ ፕሬዝዳንት ዴሌጌሽን ይዞ ሄዶ ምናምን አንተን ላነጋግርህ እችላለሁ፣ ሌሎቹን ግን አልቀበልም አለ አብይ። እነዚህ እኔ አይጣፍጡኝም አልፈልጋቸውም አለ። እንግዲህ ይገርምሃል፣ ይሄ እንግዲህ ከትግራይ መንግስት የሽግግር መንግስት የመጡ ናቸው። እኔ እንደሰማሁትም ተዋቸው ይጉላሉ፣ የራሳቸው ጉዳይ ነው። የሆቴል እንኳን ራሳቸው እንዲከፍሉ ነው የተደረጉት። ኖርማሊ የፌደራል መንግስቱ እና ምናምን ግንኙነት ከሚባል ነው። አይ ትግራይ አሁን ከፌደራል መንግስቱ ጋር ምንም ግንኙነት የለም። ትግራይን የሚወክሉት ከነሱ የተገነጠሉ እሱ ላይ ተለጣፊ የሆኑት ነው። ብልጽግና የትግራይ ብልጽግና ወይንም ተለጣፊ ትላንትና ኦፔዲዮ ተለጣፊ እንደሆነ እንደዛ አይነት ድርጅት ነው የሚፈልገው። ይሄን ከተስማማችሁ መታችሁ ዳዴ ብላችሁ እግሬን ከሳማችሁ ቀበላችኋለሁ፣ ያቺ የሚላክላችሁን እልካለሁ። አሁን ግን የማትቀበሉ ከሆነ እኔ ምንም ነገር አልልክም። እንኳን ረሃብና የፈለገ ነገር ይምጣ ብሎ የቆረጠ ሰው ይመስላል። በዚህን ጊዜ እነሱ ማሰብ የነበረባቸው ከወንድሞቻቸው አማራ ከዚህ በፊት አማራን እንደ ጠላት አድርጎ የማያዩትን አሁን የሚታገለውን ፋኖ ጋር መነጋገር ክሌቨር የሆነ ፖለቲካ እኮ ኢዝ የሞደርን ዌይ ኦፍ ተጨባብጠህም ያለፈውንም ረስተህ በአዲስ የምትጀምርበት ነገር ነው
እና አጠገባቸው የነሱ ቅርብ የሆነ ጎረቤታቸው የሆነ ብዙ የበደሉት አማራውንም ማነጋገር ነበረባቸው። አፋሩንም ክልሉን ሁሉ ተቆጣጥሮ ምንም ነገር ሳያደርጉለት አሁን አፋሩ በሌላ ቦታ ላይ ነው ያለው። ከሱ ጋር መነጋገር ነበረባቸው። ስለዚህ ይሄን ሁሉ ጊዜ የጠበቁበት ምክንያት እንትን ነው። ሁለተኛ ማስፈራራም አይችሉም። ኮርቻው ከጃቸው ተወስዷል፣ ብሩ ከጃቸው ተወስዷል፣ አቅሙ ምኑ ጦሩ ሁሉ ከጃቸው ተወስዷል። ምንም በእጃቸው ላይ የለም። ስለዚህ እነሱም አሁን ሆምወርካቸውን መስራት አለባቸው። ቀጠናው በአዲስ መንገድ መሰራት አለባት። ሀገሪቷ እንደገና በአዲስ መንገድ ገብታ ልክ ገራዥ እንደገባች መኪና ሁሉ ተፈታታ ምናምና ተፈታታ የተሰበረው ጥርስ ተሰክቶላት ምናምን አብረ ብቻህን መኪናውን ፈተህ ብቻህን ገጥመህ ብቻህን እየነዳህ ወደ አዲስ አበባ መሄድ ያ የሚታይ ነገር አይደለም። ስለዚህ እኔ ወንድሞቼ የትግራይ ሰዎች የምመክራቸው ያለፈውን ወደዛ ትቶ ይሄ ዝም ብሎ ባለፈው ትርክት ላይ እንትን ከማለት ካሁን ወዲያ በአዲስ እንዴት እንጀምራለን ከሌላ ወንድሞቻችን ጋር አብረን ታግለን አዲስ ሀገር እንገንባ ወደሚለው ወደዛ ላይ ቢያዘነብሉ ደስ ይለኛል እላለሁ። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ያሉበት ሁኔታ አሁንም ጭምር ቅድም እንደገለጹት ጠባብተኝነት ወይም ደግሞ ማናለብኝነት አርቆ አለማስተዋል ያመጣው ጣጣ ላይ አሁንም ትኩረት የሰጡ አይመስልም። ቅድም ገልጸውታል። በተለይም ራሱ የሾማቸው የጊዜያዊ አስተዳደር ያስቀመጣቸው ሰዎችም ተመልሰው ለፌዴራል መንግስቱ አቤቱታ ያቀርቡ ሊያነጋግር አልፈቀደም። ይሄ ሁሉ ባለበት አሁንም ህወሓት እየፎከረ ነው ያለው። አሁን ትናንትና መግለጫ ሰጥቶበታል። ሰሞኑን የሚሰጣቸው መግለጫዎች በተደጋጋሚ ዛቻ፣ ማስፈራራት ነው የሚስተዋለው። አሁንስ በቃን፣ ትዕግስታችን አልቋል፣ እርምጃ ልንወስድ ነው እያለ ነው ያለው ህወሓት። ምን ሊያደርግ ይችላል ብለው ያስባሉ? በፌዴራል መንግስቱ ላይ እንግዲህ ፉከራ ውጤት የሚያመጣ ቢሆን ኖሮ ከነሱ የበለጠ ሰው የፉከራን ትርጉም የሚያውቅ ሰው የለም። እነዚህ ሰዎች በአንድ ጊዜ ሁለት ጦርነት እናደርጋለን ብሎ ኤርትራ ላይ ሚሳኤል ወርውረው ምን ብሎ ያ ሁሉ ጦርነት አድርገው የከሰሩ ሰዎች ናቸው። ይሄ ማለት ምንድነው? ከወሰኑት ውሳኔዎች ያጠፉትን ጥፋቶች ለመመርመር ዝግጁ አይደለም ማለት ነው። ዝግጁ ካልሆኑ ደግሞ ይጠፋሉ። ሲምፕል አዛት። የትግራይ ህዝብም ያም ትከሻ አይኖረውም። እነሱን ተሸክሞ ሁሉ ጊዜ እንደ ህፃን ልጅ ሽሩሩ እያለ መቀጠል አይችልም። የትግራይ ህዝብ የራሱ ውሳኔ ይወስናል። ሌላም አመራር ይዞ መምጣቱ አይቀርም። ከነዛ ሄዶ ከአብይ ጋር የተለጠፉትም የሚረቡ አይደሉም፣ ደላሎች ናቸው። የትግራይ ህዝብ አዲስ ሊደርሺፕ መፍጠሩ አይቀርም፣ ይገደዳል። ህዝብ ነው ስለመኖር አለበትና ስለዚህ እነሱ ሆምወርካቸው መስራት አለባቸው። ያለውን የቀጠናውን ጂኦግራፊ እና ፖለቲካል ጂኦግራፊ መገንዘብ አለባቸው። ዝም ብሎ ግን በድሮ ትምከት ምናምን እንትን ማለት ዝም ብሎ ትላንትና ግመል ነበረው አሁን ግን ድመት ላይ ተሳፍሬ እበራለሁ ካለ ራሱ ይወድቃታል እንጂ የትም የሚደርስበት መንገድ የለም። ስለዚህ የምመኝላቸው ቁጭ ብለው ክሊር በሆነ ኦነስት በሆነ ዲሰንት በሆነ ትንሽ ዲስኦነስት ናቸው ሰዎቹ። ኦፕን የሆነ ዲስከሽን የሚወዱ ሰዎች አይደሉም። ዝም ብሎ በመጠምዘዝ በማንተን በማለት እንትን እንደዛ አይነት መንገድ አሁን የለም፣ ምንም የላቸውም እጃቸው ላይ። ስለዚህ የምመክራቸው ሐቀኛ ሆነው ወደ ራሳቸው ተመልሰው ጥፋታቸውንም በደንብ እንትን ብሎ ከዛም ገምግመው የሚቀጣውም ካለ ተቀጥቶ ከሌላው ከጎረቤት ህዝቦቻቸውም በሰላም እንትን ብሎ አዲስ ቻፕተር በአዲስ መንገድ መራመድ መቻል አለባቸው። አለበለዚያ ታሪክ ይተፋቸዋል፣ ህዝብ ይኖራል። እኔ ስለነሱ ብዙ አልጨነቅም። የትግራይ ህዝብ ግን ይኖራል፣ ኤክስፒሪየንስ ይኖረዋል፣ እንትን ይላል፣ ቀስ ብሎ ማፍለቁ አይቀርም። ግን የትግራይ ህዝብ ከማንም የበለጠ ደግሞ ቁልጭ ያለ ትምህርት ተምሯል። እኛ ስልጣን ላይ አልመጣንም፣ እነሱ ነው ስልጣኑን 27 ዓመት ይዞ ከዛ እንትን ላይ ከእንጦጦ ላይ ዘለው ገደል ላይ ወደቁ፣ ራሳቸው በቆፈሩት ገደል። እና እንደዚህ ይሄ ገደል ለምንድን ነው የመጣው? ማን ነው የቆፈረልን? ለምን እዚህ ላይ ልንወድቅ ቻል? አመራሮቻችን ምን ይመስላሉ? አሁን ከሱ ጋር ያሉት እነ ጌታቸውም ሆነ እነ ጻድቃን ተራ ሌቦች ናቸው። ምንም አይነት አመለካከት የሌላቸው ናቸው። ለህዝባቸው የሚያዝኑ ሰዎች አይደሉም። የራሳቸውን የዘረፉትን ብርና ህንፃዎችን ምናምን እዛ አዲስ አበባ እንትን ያሉትን ወስድባቸዋለሁ ሲል ኖ አትውሰድብን፣ እንሰራልሃለን፣ እንደንስልሃለን፣ የላክን ቦታ እንሄዳለን።
እነዚህ በሆዳቸው የሚያስቡ ትላንትና የወፈሩ ድመቶች ዛሬ ግን የቀጨጩ አይጦች ሆነው ሰውየው ስር ይደንሳሉ። ምንም ዓላማ ያላቸው ሰዎች አይደሉም። የትግራይ ህዝብ ይህንን እንደ ትምህርት ወስዶ ተራማጅ አንድ ጊዜ እኮ ትግራይ እንዴት ያሉ ተራማጅ ልጆች ፈጥራ ነበር። ጊዜ ቀጨባት እንጂ እንዴት ያሉ ሰዎች የተፈጠረባት ቦታ ነው። እና እንደሚባለውም ዴዘርት አይደለም፣ ሰው ነው ያለው። ስለዚህ እነሱም ተመልሶ ማሰብ አለባቸው። ብዙ ስትራቴጂካል ጥፋት አጥፍተዋል። ያንን ስትራቴጂካል ጥፋታቸውን ኮሬክት አድርገው ከፋኖ ጋርም ተነጋግረው ከአፋሮቹም ጋር ተነጋግረው አልፎም ከኦላ ጋር ከሌላ ኢትዮጵያ ህዝቦችም ጋር ብሪጅ መስራት አለባቸው። እንደ ድሮ ሊቀጥል አይችልም። አዲስ ቤት ያስፈልጋል። ስተቱንም በደንብ ቁልጭ አድርጎ ህዝባቸውን ማስተማር አለባቸው ላለው ምልህ ጥፋቱ መነገር አለበት። ለትግራይ ህዝብ በስሙ ነው የተነገደው። በትግራይ ህዝብ ብዙ ጉዳት የትግራይ እናት እኮ በቃ ጣጣ ላይ ወደቀች። የወለደችውን ሁሉ ትማግዳለች በእነዚህ ጮሌዎች በተፈጠሩት እንትን። ስለዚህ እኔ ለሞላው ትግራይ ህዝብ አዝንለታለሁ። ልክ እኮ መጥፎ አባት እንዳለው ልጅ ነው የሆኑት እና አንዴ ከኤርትራ ጋር ያላትሟቸዋል፣ አንዴ ከሌላ ጋር ያላትሟቸዋል። አንድ ጊዜ ድሮ እዛ እስከ ሶማሌ ክልል ያላትሙ እስከ ሞቃዲሾ እኮ ሄደዋል። ምን አመጣላቸው? ያው ያመጣላቸው ቢኖር የሶማሊያ ሰው ያንን ያስታውሳል እና ይጠላቸዋል። አየህ እነዚህ ጥሩ ሰዎች አይደሉም ወደሚለው ነው የገመገማቸው። ስለዚህ አይናችሁን ክፈቱ፣ ከጎረቤቶቻችሁ ጋር ተነጋገሩ። አማራ ያንተ ጠላት አይደለም፣ ሊሆንም አይችልም፣ አሁንም ወደፊትም አይሆንም። አማራ ጎረቤት ወንድም፣ በብዙ ነገር የምትቀራረበው ህዝብ ነው። ለምንድን ነው አንተ አማራን በድለህ ምን ብለህ? አሁን እኮ አማራ ተመልሰው ያንን ደፍተር እኮ አልከፈተብህም። አማራ እየተታገለ ነው። አይ እኔ እንግዲያውስ ከአማራ ጋር እታገላለሁ አዲስ ቤት እፈልጋለሁ የምትል ከሆነ ከአማራ ጋር ዩናይትድ ፍሮንት፣ ከአፋሩ ጋር ዩናይትድ ፍሮንት፣ ከኦሮሞ ጋር ዩናይትድ ፍሮንት አድርገህ ሞላው ኢትዮጵያም ህዝብ እንደዛ እየተሰባሰበ ይሄን ቀጫጫ ሰው የተቀመጠበትን ፍራሽ መጎተት ነው። ብዙም አያስፈልግም፣ ሊቀልጥ ይችላል። ይሄ የኦሮሞም ጠላት ነው፣ የሁሉም የኢትዮጵያ ህዝቦች ጠላት ነው። ስለዚህ እሱ ላይ ዩናይትድ ፍሮንት እንዲያደርጉ እንትነለው። ኢትዮጵያኖች በየቦታ ያላችሁ ሁሉ ድቤታችሁን ከፍ አድርጉት። እኛ ይሄ ስርዓት ባጭር ጊዜ መጣል እንችላለን። ከዛው እኔ ቅድም ያልኩት ነው፣ አንተዋወቅም። ሰፊ የሽግግር መንግስት ይምጣ፣ ድቤቱን እንነጋገር፣ እንተዋወቅ። እኛ የዛች ሀገር ልጆች ነን፣ የቀጠናው ልጆች ነን። ሁሉ ጊዜን የማንም እብድ እየመጣ እኛን የሚያሰቃይበት መኖር የለበትም። እኔ በየቦታ ያለህ ኢትዮጵያውም ከፍ ብለህ ምንም ራስህን ወደ ታች ሳትተርግ ጥፋቱንም ጥፋት ነው ብለህ ጥሩንም ጥሩ ነው ብለህ የሰፊው ህዝቡንም አመለካከት ከፍ አድርገህ ዝም ብለህ ትላንትና ዘውዱ እኔን አጥቅቶኛል እኔ ዛሬ ዘውዱን አጠቃለሁ የሚል አመለካከት እኛ አንቀበልም። እኛ ዘውዱን ያጠቃ የለም፣ መሐመድን ያጠቃ የለም። ስርዓት ነበር ፈርሷል። ይሄም መፍረስ አለበት ያለው በዛ ነው መታየት አለበት መልህ ወንድሜ ዘውዱ። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ጠቃሚና አስፈላጊ መረጃዎችን መፍትሄዎችንም እያገለጹልን ነው የሚገኙ ተመልካች አድማጮቻችን። እንግዲህ በፕሮፌሰር በኩል እየተነሱ ያሉ ሀሳቦች እጅግ ጠቀሜታቸው የጎላ እንደሆነ እንረዳለን። በተቻለ መጠን በሚሰጧቸው የምክር ሀሳቦች ላይ በመንተራስ ምን ማድረግ አለብን የሚለው መታየት አለበት። እንግዲህ ፕሮፌሰር በሌላ በኩል ጠቅላይ ሚኒስትሩንም ጨምሮ እንደዚሁም ደግሞ የመከላከያ ሚኒስትሩ ዛሬም ጭምር እየዛቱ ናቸው የሚገኙት። እርምጃ እንወስዳለን፣ የተደራጀ መሳሪያና አቅም አለን ይላሉ። እስቲ ይህን ምስል ላሳየዎት። ይህንን እንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁሉ ጊዜ ትጥቅ እንድትገዛ የምናደርገው? እንግዲህ በዚህ ሁኔታ ፊልድ ማርሻሉ
ሁሉ ነገር አለን የሚል ዛቻ እያመጡ ነው ያሉት። ቅድም እንደገለጽኩለት በትግራይ በኩል ከዚህ በኋላ በቃን፣ ከዚህ በኋላ ትዕግስታችን አልቋል እያሉ ባለበት ሰዓት ነው እንግዲህ ፊልድ ማርሻል ወጥተው ይህንን እየገለጹ ያሉት። ለመሆኑ እርሶም ቀደም ሲል ገልጸውታል። በተለይም ወደ አብይ ጋር ከመሄድ ይልቅ ጎረቤታቸውና ወዳጃቸው በሁሉም ነገር ከሚገናኘው የአማራ ህዝብ ጋር ወይም ከፋኖ ጋር ቢደራጁ ኖሮ ይህን ስርዓተ መንግስት በመጣል የትግራይን ህዝብ ነፃነትና ፍትህ የሚያገኝበት መንገድ ይቻል ነበር። ግን ይህን እያደረጉ አይደለም እያሉ ነው ያሉት። ለመሆኑ በትግራይ በኩል ከፋኖ ጋር የመደራጀት ሀሳብ ይኖራቸዋል ብለው ያስባሉ ወይ? የዚህ የመከላከያ ሚኒስትሩ በተለይም ፊልድ ማርሻል ብርሃኑ ጁላ ሀገራችን ተወራ የደቡብ ሱዳን ጭምር ሳይቀር ጋምቤላ ውስጥ ገብቶ ህዝባችንን በሚጨፈጭፉበት በዚህ ሰዓት እንደነዚህ አይነት መሳሪያዎችን በማሳየት የሚያስፈራሩበት ሁኔታ ተስተውሏል። ቅድምም ገልጸዋል እርሶ። በተለይም ጃንሜዳን የማታክል ትንሽ ሀገር የዚህ የአረብ ኤሚሬቶች አሽከር ሆነን ነው እየቀጠልን ያለ ነው። ከነዚህ ጉዳዮችስ እንዴት ነው መውጣት የምንችለው ብለው ያስባሉ? እንግዲህ ይህንን በተመለከተ ተመልካች አድማጮቻችን በክፍል 2 ውይይታችን ከፕሮፌሰር ጋር የምናደርገው እንድትከታተሉ ከወዲሁ ጋብዛለሁ። የክፍል 1 ዝግጅታችን በዚህ ተቋይቷል። ክፍል 2ን እንድትከታተሉ በማክበር እየጋበዝኩኝ ያሁን በዚህ ቋጨን። እናመሰግናለን። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው